ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ ስለ መዳን ወይም ስለ ድነት አጭር ነገር አካፍላችኋለሁ። በመጀመሪያ ደረጃ መዳን ምንድነው የሚለውን ከግሪኩ ቃል ተነስተን እንመለከታለን ማለት ነው። በተለይ በአዲስ ኪዳን በአራት ወንጌላት ውስጥ ጌታ ኢየሱስ ክርስቶስ በሚያገለግልበት ጊዜ የተለያዩ ታምራቶች፣ ፈውሶች፣ ነፃ ማውጣቶች እና ከተለያዩ አደጋዎች በጌታ በኢየሱስ እርዳታ ደቀ መዛሙርቱ ሌሎችም ሰዎች ነፃ ሲወጡ ሲፈወሱ ሲድኑ ተመልክተናልና እነዚህ በተለያዩ ቦታ ላይ የተደረጉ ተአምራቶች ከመዳን ጋር የተገናኙ ናቸው። ስለዚህ መዳን የሚለው ቃል ሲተረጎም ወደኛ ስንተረጉመው ሶዞ የሚለው የግሪክ ቃል ሆኖ ወደኛ ሲተረጎም መፈወስ፣ ከበሽታ መፈወስ፣ ከኃጢአት መፈወስ፣ ከአጋንንት ስራት ነፃ መሆን፣ ከክፉ አደጋ መጠበቅ የሚለውን ትርጉም ይዘዋል። ለዚህም በማቴዎስ 1:21 ላይ በመጣው ቃል መሰረት ማለት ነው ወንድ ልጅ ትወልዳለች ስሙንም ኢየሱስ ብለህ ትጠራዋለህ ሕዝቡን ከኃጢአታቸው ያድናቸዋልና ይላል። ስለዚህ መዳን የሚለው ቃል የሚያሳየው ይሄን ነው። ይሄም ከኢየሱስ ስም ጋር የተገናኘ ነው። ደህንነት በጌታ በኢየሱስ እንደሆነ እንመለከታለን ማለት ነው። ከዛ መቀጠል መዳን ያስፈለገበት ዋና ምክንያት ምንድነው የሚለውን ስንመለከት ደግሞ መዳን ያስፈለገበት ዋና ምክንያት ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ብሎ በሮሜ 3:23 ይናገራል። እንዲሁም በሮሜ 5:19 ላይ በአንዱ አለመታዘዝ ብዙዎቹ ኃጢአተኞች እንደሆኑ ይናገራል። ስለዚህ ሰው ሁሉ ኃጢአተኛ በመሆኑ ጌታ ኢየሱስ ክርስቶስ እኛን ለማዳን በሰው ቦታ በሰው ምትክ ሰው ሆኖ ወደ ምድር መጥቷል ማለት ነው። ይሄን ያስረዳል። በምንድን ነው የምንድነው? ለመዳን ምን ማድረግ አለብን ለሚለው ደግሞ መዳን በስራ አይገኝም። በስራ ስለማይገኝ ወይም ደግሞ ሕግን በመፈጸም አይገኝም። ሕግን በመፈጸም ስለማይገኝ ጌታ ኢየሱስ ክርስቶስ ከአብ ዘንድ ወደ ምድር በመምጣት ሰው ሆኖ በእኛ ቦታ በእኛ ምትክ በመስቀል ላይ ስለ ኃጢአታችን ሞቷል። ስለዚህ መዳን በጌታ በኢየሱስ ክርስቶስ ብቻ ነው። የሚዳነውም እግዚአብሔር ባቀረበልን ነፃ ስጦታ ነው። ያ የእግዚአብሔር ነፃ ስጦታ ደህንነት ነው። ስለዚህ ድነት በእምነት በጸጋ ነው ማለት ነው። መጽሐፍ ቅዱስ በኤፌሶን 2:8 ላይ በእምነት በጸጋ ድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ብሎ ኤፌሶን ምዕራፍ 2:8 ላይ ይናገራል። እንዲሁም ኤፌሶን ምዕራፍ 2:5 ላይ በጸጋ ድናችኋልና ብሎ ይናገራል። ስለዚህ ጸጋ ማለት የእግዚአብሔር ነፃ የሆነ ስጦታ ማለት ነው። ለማይገባው ሰው የሚሰጥ ነፃ የሆነ የእግዚአብሔር ስጦታ ማለት ነው። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና ብሎ ቲቶ ምዕራፍ 2:11 ይናገራል።